ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው አልቅሶ ከመኖር እድሜ ዘመኑን አይቆነጥጥም ወይ ቀኙ ግራውን። ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። ጊዜ አይለፍብን። ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የመጨረሻው መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ የተወደዱ የተከበሩ የሚሰሩ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። ይህ ገቢ ካልተሻሻለ በስተቀረ ከንቲባ ጎሹ ከተማን መቀየር አይችልም ብቻ ሳይሆን እስካሁን የሰራውን ጭምር ሜንቴን ማድረግ አይችልም። ባህር ዳር ራሱን ችሎ ራሱን እያለማ እንዲሄድ ለቱሪስቶች ምቹ፣ ለባለሀብቶች ምቹ፣ ወጥተው ለሚገቡ ሰዎች ምቹ፣ ሰዎች መጥተው በደስታ ገንዘባቸውን አፍሰውበት የሚሄዱበት ከተማ መሆን ይኖርበታል። እና አባኑሩ ለምንድነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። ባህር ዳር ታሪክ ከተፈጥሮ ሁለቱም ሳይሰስቱ ውበት ያበዙላት ታሪክ ያጠገቧት ለኛ ለኢትዮጵያውያን ከኛም አልፎ ለአፍሪካውያን የልማት የብልጽግና የለውጥ የእድገት ምሳሌ መሆን የምትችል ከተማ ነች። እቺ ከተማ አሁን ከቅርብ ዓመታት ወዲህ ሳይሆን ከመቶ ዓመታት በፊት በኢትዮጵያ ውስጥ የሚደረግ ንግድ ከመሃል ሀገር ከሸዋ ከወለጋ ወደ ጎንደር ወደ ሰሜን በሚደረገው ጉዞ ውስጥ ድልድይ ሆና የብዙ ንግድ መዘዋወሪያ ማዕከል ሆና ለረጅም ጊዜ ያገለገለች ከባቢ ናት። ለዚያ አንዱ ማሳያ በጎርጎራና በባህር ዳር መካከል ለነበረው የንግድ እንቅስቃሴ በጊዮርጊስ ግቢ ማረፊያ ግንብ የተገነባው ቢያንስ ከ200 ዓመት በፊት ነው። ይህ ስፍራ ጎርጎራን ከመሃል ሀገር የመጡትን ወደ ሰሜን በማሻገር ከፍተኛ የንግድ ማዕከል ሆኖ የቆየ ከባቢ ነው። በዚያ ታሪኩ ልክ ንግድ ተስፋፍቶ ሀገር ተለውጦ ለከተማውም ከከተማውም ባሻገር ልማት ሊያመጣ የሚችልበት ሁኔታ በቀጣይነት ባለመሰራቱ ባህር ዳርን ማየት በሚገባን ልክ ሳናይ የቆየን ቢሆንም አሁን ታሪካችንን መለስ ብለን በመቃኘት መልካም ጅማሮ እንዳለ በእርግጠኝነት መናገር ይቻላል። ከቅርብ ጊዜ ወዲህ የጎርጎራ ሪዞርት ተገንብቶ እዚህም ፈለገ ጊዮን ባህር ዳር ከተማ ውስጥ ተገንብቶ ሁለቱን ማገናኘት የሚችል የብዙ ቦቶች መርከቦች በተለይም ጣናነሽን የመሰለ በኢትዮጵያ ትልቋን መርከብ በዚህ አካባቢ ማምጣት የተቻለበት ዋናው ምክንያት በቱሪስት መስክ ባህር ዳር ለኢትዮጵያ ማበርከት የምትችለው በጣም በርካታ ሀብቶች ስላሉ ነው። በዚህና ጎርጎራ መካከል ባሉ ቦታዎች ብዙ ታሪክ ጠገብ ውብ
የኢትዮጵያ ቅርሶች ታሪክ ማጥናት፣ ማወቅ፣ መማር ለሚፈልጉ ሰዎች በእጅጉ አስተማሪ የሆኑ አይላንዶች እንዳሉ ይታወቃል። እነዛን አይላንዶች ማየት፣ ታሪክ መማር፣ ማጥናት የሚፈልግ ሰው በባህር ዳርና ጎርጎራ መካከል የነበረውን ለረጅም ጊዜ ቆየውን የትራንስፖርት ሁኔታ አሻሽሎ በርከት ያሉ ሰዎች አንድ ጊዜ ከዚህ ወደዚያ ወይም ከዚያ ወደዚህ ለማምጣት በሚያስችል መንገድ ቱሪዝም በሚያነቃቃ መንገድ የተሰራው ስራ ከመንግስት ኢንተርቬንሽን ባሻገር የግሉ ሴክተር በባህር ዳር ከተማ ያለቁ የተጀመሩ በቅርብ የሚጠናቀቁ በጣም በርካታ ስራዎች እንዳሉ ለማየት ችለናል። ከለውጥ በኋላ ከቱሪዝም ባሻገር በኢንዱስትሪው መስክ ባህር ዳር አንድ ትልቅ ፖቴንሻል ያላት ከተማ ስለሆነች ኢንዱስትሪያል ፓርክ በዚህ ከተማ ተገንብቷል። ኢትዮጵያ ውስጥ ካሉ ከተሞች ምናልባትም ቀዳሚ በሆነ ደረጃ የውስጥ ለውስጥ መንገድ በጥሩ ዲዛይን ከተሰራባቸው ከተሞች መካከል ከፍተኛውን ስፍራ የምትይዘው ባህር ዳር ናት። በሀገራችን ብቻ ሳይሆን በከባቢያችንም ጭምር በግዝፈቱ በጥራቱ ሊተካከለው የማይችል ድልድይ የተገነባው በባህር ዳር ከተማ ነው። አሁን ደግሞ የኮሪደር ስራው በውስጥ ያላችሁ ሰዎች እንደምታዩት እኛም ዛሬ በከፍተኛ አድናቆት እንዳየነው በጣም ተስፋ ሰጪ ይበልጥ ውበቷን መግለጥ የሚችል ሰዎች ተቀብላ ለማስተናገድ የሀብት እንቅስቃሴ ማዕከል ለመሆን የሚያስችል ሁናቴ በባህር ዳር መጀመሩን አይተናል። ከዚህ ባሻገር እየተሰራ ያለው ስታዲየም ሲጠናቀቅ ብዙ ሰዎች ከሀገር ውስጥ ከአፍሪካ እየመጡ የሚሰነብቱበት የሚከርሙበት ውበት፣ ታሪክ፣ መልካም ማህበረሰብ ተዳምሮ በብዙ መልኩ መጥተው የማይቆጩበት ከተማ እንደሚሆን ምንም ጥርጥር የለውም። ከዚህ ባሻገር ዛሬ ያየሁት በጣም ተስፋ የሰጠኝ ነገር በአማራ ክልል ጠቅላይ ፍርድ ቤት የተሰራው ሪፎርም ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ከቢሮአቸው በመሆን በመላ ክልል ደረጃ የሚደረጉ ችሎቶችን ቨርቹዋሊ መከታተል የሚያስችል ቅሬታ ማድመጥ የሚያስችል ለክልሉ ሕዝብ ፍትህና ርትዕን ለማረጋገጥ የሚያስችል አስደናቂ ስራ በአጭር ጊዜ ውስጥ ሰርተው ማየቴ ከፍተኛ ምስጋና ላቀርብላቸው እፈልጋለሁ። ሁላችሁም እንደምታውቁት እንደዚህ ያለውን እድገት ለማስቀጠል ሁለት ቁልፍ ጉዳዮች የግድ ሊሟሉ ያስፈልጋል። አንደኛው ቁልፍ ጉዳይ በገነባን ቁጥር በርከት ያሉ ሰዎች እያመጣን ይበልጥ ገቢያችን እያደገ ሌላ ልማት ሌላ ኢንተርቬንሽን ማድረግ የሚያስችል የከተማውን ገቢ የከተማውን አቅም ማሳደግ ያስፈልጋል። በኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ተርሚናል አለ ብንልም ትልቁ ድልድይ አለ ብንልም ትላልቅ ሪዞርቶች ተገነቡ ብንልም ስታዲየም እያለቀ ነው ብንልም ዛሬ ባህር ዳር ኢትዮጵያ ውስጥ ካሉ ከተሞች ገቢዋ 7ኛ ደረጃ ነው። ይህ ገቢ ካልተሻሻለ በስተቀረ ከንቲባ ጎሹ ከተማን መቀየር አይችልም ብቻ ሳይሆን እስካሁን የሰራውን ጭምር ሜንቴን ማድረግ አይችልም። ዛፎች ተተክለዋል፣ ሳር ተተክሏል፣ አበባ ተተክሏል። ይሄ ሁሉ መጠገን እንክብካቤን ይሻል። ለዚያ ደግሞ ወጪ አለ። ለዚያ ወጪ እንዲሆን የከተማችን ገቢ አድጎ ባህር ዳር ራሱን ችሎ ራሱን እያለማ እንዲሄድ ለቱሪስቶች ምቹ፣ ለባለሀብቶች ምቹ፣ ወጥተው ለሚገቡ ሰዎች ምቹ፣ ሰዎች መጥተው በደስታ ገንዘባቸውን አፍሰውበት የሚሄዱበት ከተማ መሆን ይኖርበታል። ያ እንዲሆን መላው የከተማችን ነዋሪዎች፣ የክልላችን መንግስት ከከንቲባችን ጋር በመረባረብ ባህር ዳር የሚገባትን የገቢ ልክ ማመንጨት እንድትችል ተጨማሪ ስራ
ያስፈልጋል። ሁለተኛው ቁልፍ ጉዳይ ሰላም ነው። ባህር ዳር ረዘም ያለ ጊዜ የቆያችሁ ሰዎች እንደምታውቁት ተስፋ ማደርገው አንድ ታሪክ አለ። እዚህ ከተማ ውስጥ አቶ አህመድ ወሎ የሚባሉ ወይም አባ ኑሩ የሚባሉ ዘይት ነጋዴ ነበሩ። የዘይት ንግዱ ስም ቅቤ ለምኔ ይባል ነበር። እኚህ ሰው የዘይት ነጋዴ ከመሆናቸው ባሻገር አንድ የሚታወቁበት ባህሪ ያላቸው፣ ከሳቸው አነስ ያለ ገቢ ያላቸውን ሰዎች ስራ እየፈጠሩ ያግዙ ነበር። ዘይት እየሰጡ እነዚያ እየቸረቸሩ ገንዘብ እንዲያመጡ ሕይወታቸው እንዲሻሻል ይደግፉ ነበር። በደግነታቸው የሚታወቁ ሰው ናቸው። እኚህ ሰው ከሚያግዟቸው ሰዎች መካከል አንዲት እናት ነበሩበት። እኚህ እናት ሁልጊዜ ሄደው ዘይት ይወስዳሉ። ሸጠው መጥተው ገንዘቡን ከፍለው ዘይት ይወስዳሉ። ሁሌ ሲመጡ ግን ያለቅሳሉ። እያለቀሱ ዘይት ከአቶ አህመድ ወሎ ወይም ከአባ ኑሩ እየተቀበሉ ይቸረችራሉ። እና አባ ኑሩ ለምንድነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። እና ያኚህ እናት ሁለት ልጆች አሉኝ፣ አንደኛው ልጅ ከርሶ በብድር ወስደውን ዘይት በትጋት ሽጦ ገንዘቡን ያመጣልኛል፣ አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። በዚህ ምክንያት ውስጤ ሐዘን ገብቶ ነው በየጊዜው የማዝነው የማለቅሰው ብለው ሴትየዋ ሲመልሱ አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው፣ አልቅሶ ከመኖር እድሜ ዘመኑን አይቆነጠጥም ወይ ቀኙ ግራውን አሉት ይባላል። ቀኙ ግራውን መቆንጠጥ ካልቻለ፣ ቀኙ ግራውን ማሳረፍ ካልቻለ ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። ጊዜ አይለፍብን፣ ዘመን አይለፍብን። እድል ስናገኝ እንጠቀምበት። እድል ስናገኝ ልማት እንስራበት። ይህን ቦታ የሰራነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን ያነሰውን አሮጌውን ተርሚናል ሲመታብን በዚያ ከምናላዝን በዚያ ከምናዝን ያንን ችግር ወደ እድል ቀይረን የተሻለ የላቀ ያማረ ለልጆቻችን የሚሻገር ነገር መገንባት ተችሏል። ይህ ነገር ልማድ እንዲሆን፣ ይህ ነገር እንዲደጋገም ባህር ዳር በአፍሪካ ውስጥ ከጥቂት ሀገራት ውጪ ሻል ያለ ኤርፖርት ብቻ ሳይሆን እውነቱን ለመናገር ከሆነ ከብዙ የአፍሪካ ካፒታል ሲቲ የሚሻል የሚልቅ የሚበልጥ ፖቴንሻል አላት። ይህ ፖቴንሻል በእኛ ትጋት፣ በእኛ ጥረት፣ በእኛ ልፋት፣ በእኛ ስራ ልቆ ሊታይ የሚችል ስለሆነ መላው የከተማችን ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምን ጊዜም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ያስፈልጋል። የመጨረሻው መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና
ሕግ ከሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። አመሰግናለሁ።